የአስሮታ ፍሩት ይላል መጣላችሁ አንድ የሐዋሳ ዩኒቨርሲቲ ፕሮፌሰር የጻፈውን ጽሁፍ ላንብብላችሁና በዚህ ቪዲዮ መጨረሻ ላይ ደግሞ በዚህ ጽሁፍ ላይ ያላችሁን ሐሳብ አስተያየት ተሰጡበታላችሁ። የጽሁፉ ርዕስ ዩኒቨርሲቲ ገነት አይደለም የሚል ርዕስ ሰጥቶታል። የከርታታው መምህር መልእክት አበባዩ ጌታ ኢናሮ CGPA 3.94 ሐዋሳ ዩኒቨርሲቲ። ከላይ ያያያዝኩት የማስተርስ ዲግሪ ውጤት ነው። የዚህ ልጥፍ ዓላማ ራስን ማንቆለባበስ ምናምን ሳይሆን ልፋቴና የሚከፈለኝ ያለመገናኘቱ ሲቀጥል ዩኒቨርሲቲ መግባትና ትምህርት መስቀል ትርጉም አልባነቱን እንዲሁም 12ኛ ክፍል ውጤት ላልመጣላቸው መጽናኛ እንዲሆናቸው ነው። በአንድ የመንግስት ዩኒቨርሲቲ መምህር ነኝ። ከህይወቴ 17 ዓመት ለመጀመሪያ ዲግሪ፣ 2 ዓመት ደግሞ ለማስተርስ ዲግሪ፣ በአጠቃላይ 19 ዓመታትን ያጠፋውበት በትምህርት ነው። በመጀመሪያ ደረጃ ትምህርት ቤቶች እንዲሁም ሃይስኩልና መሰናዶ ጓደኞቼ የነበሩ የዩኒቨርሲቲ መግቢያ ውጤት ያላመጡና በተለያዩ የሙያ የንግድ እና የመሳሰሉ ነገሮች ላይ የተሰማሩ በአሁኑ ሰዓት የቤት አከራዮቼ ናቸው። ባለመኪና፣ ባለሆቴል፣ ጽድት ያለ ቡቲክ ብቻ ምን አለፋ በአጠቃላይ ከኔ እጅግ በጣም በተሻለ የኑሮ ሁኔታ ነው የሚገኙት። በአሁኑ ሰዓት በመንግስት ዩኒቨርሲቲ 2ኛ ዲግሪ የያዘ የዩኒቨርሲቲ መምህር የሚከፈለው ደሞዝ ግብር ሳይቀነስ 12579 ብር ነው። 35% ግብር እንዲሁም የጡረታ ሲወጣ ኪሴ የሚገባው 9956 ብር ብቻ ነው። እንግዲህ በትምህርት ደረጃዬ ሲወራልኝ የዩኒቨርሲቲ መምህር ነኝ። 3ኛ ዲግሪን ብሰራና ዶክተር አበባዩ ጌታ ብባል ወደ 16000 ብር ከታክስ በፊትና ወደ 13000 ብር ገደማ ከታክስ በኋላ እጄ ላይ ይደርሳል። እና ለምን ነው ዩኒቨርሲቲ ቀረብኝ ብለ የምትጨነቀው? ወዳጄ፣ ወንድሜ፣ እህቴ 12ኛ ክፍል የዩኒቨርሲቲ መግቢያ ውጤት አልመጣልህም? እሰይ እንኳንም አልመጣልህም። ራስን ለመቀየር ታተር። አጫጭር ኮርሶችን ከዩቲዩብ አውርድ፣ ተማር፣ ቪዲዮ ቱቶሪያሎችን ተከታተል። ግራፊክስ እና የመሳሰሉ ገንዘብ ልትሰራ የምትችልባቸውን ከምርት ኮንቴንት ጋር ከመጣ የዩቲዩብ ስራዎች ብቻ ብዙ አማራጮች አሉ። ተስፋ አትቁረጥ። ስርዓተ ትምህርት ብዙ ባለድርሻ አካላት ኃላፊነቱ ባልወሰዱበት ከስር ተጀምሮ ባልተሰራ ስራና ስርዓት ተምረመተ መጨረሻ ላይ ብትወድቅ ወይም የመስዋዕት በግ ብትሆን ብቻህን ተጠያቂ አይደለህም። ራስህን ብቻ አትውቀስ። እልፍ በል፣ ታገል፣ እመነኝ፣ ታመሰግነኛለህ። በተመዘገበው ውጤት ልቡ የደማው ያንተው ከርታታው መምህር ወዳጅ የሚል ጽሁፍ ነው እና ይህንን ሐሳብ እንደ መጨረሻ ዓመት የዩኒቨርሲቲ ተማሪ አብዛኛውን ሐሳብ በስማማበትም የተወሰነ ደግሞ የማያስማሙ ሐሳቦች አሉበት እና እስቲ የእናንተ ሐሳብ ደግሞ ምንድነው የሚለው ነገር ሐሳብ አስተያየቶቻችሁን ስጡበት። እንዲሁ ደግሞ ውጤት ለመጣላችሁ እንኳን ደስ አላችሁ ማለት እፈልጋለሁ። ባላችሁበት ሰላማችሁ ይብዛልኝ። ቻው።